አሁን ያላችሁን ገቢ 3 4 5 እጥፍ እንዴት ማድረግ ትችላላችሁ? አሁን ያገኛችሁት 10,000 ከሆነ ከዚህ ቪዲዮ መጨረሻ በኋላ 40 እና 50,000 የምታደርጉበትን ብሉፕሪንት አሳያችኋለሁ ማለት ነው። ሰላም እንዴት ናችሁ? ለማታውቁኝ ቃላብ እባላለሁ። ከ20 በላይ ድርጅቶች ከኛ ጋር በመስራት የተሻለ ገቢ ማግኘት ችለዋል። እንዲሁም ኮድ ፋይተርስ ዲጂታል የሚባል ዲጂታል ማርኬቲንግ ኤጀንሲ ኦን አደርጋለሁ። ለዚህ ዩቲዩብ አዲስ ከሆናችሁ ይሄንን ቪዲዮ ሰብስክራይብ በማድረግ ጀምሩ። ቪዲዮ መግቢያ ላይ እንደተናገርኩት እንዴት ያላችሁን ገቢ 2 3 4 እና 5 እጥፍ ማድረግ ትችላላችሁ። ዳስ ደግሞ ያለምንም ተጨማሪ ኢነርጂ ያለምንም ተጨማሪ ታይም ትንሿን ነገር በማስተካከል ብቻ ያላችሁን ገቢ በደንብ ከፍ የምታደርጉበትን ብሉፕሪንት ይዤላችሁ መጥቻለሁ። ይህ አክቹአሊ የሚሰራው የራሳችሁ ቢዝነስ ካላችሁ ነው። ምክንያቱም ተቀጥራችሁ የምትሰሩ ከሆነ ወጥ የሆነ ገቢ ስለሚኖራችሁ ያንን እጥፍ ማድረግ ሊከብድ ይችላል። ደሞዝ ሊጨምርላችሁ ይችላል እንጂ ያላችሁን ገቢ እጥፍና 3 እጥፍ ማድረግ ሊከብድ ስለሚችል የራሳችሁ ቢዝነስ ካላችሁ ኦር ደግሞ ስሞል ቢዝነስ ጀምራችሁ ከሆነ ለእናንተ የሚሆን ቪዲዮ ነው። ኢቨን ተቀጥራችሁ እየሰራችሁ ቢዝነስ የመጀመር ሐሳብ ያላችሁ ሰዎችም ስለሚጠቅማችሁ ይሄንን ቪዲዮ ብታዩት ሪኮመንድ አደርጋችኋለሁ። ወደ ቪዲዮ እንግባ። የመጀመሪያው increase the value you provide። ይህም ደግሞ እየሰጣችሁት ያለው ቫልዩ ሊሆን ይችላል። ለምሳሌ ፕሮዳክት ወይም ሰርቪስ ነው እየሸጣችሁ ያላችሁት፣ የፕሮዳክቱን ቫልዩ መጨመር መቻል ማለት ነው። ኦር ደግሞ የምትሰጡት ሰርቪስን ቫልዩን እየጨመራችሁ በመጣችሁ ቁጥር የምታገኙት ገቢም በጣም እየጨመረ ይሄዳል። እንዴት እንደሆነ ላስረዳችሁ። እየሰራችሁት ያለው ቢዝነስ የአንድን ሰው ፕሮብሌም ሶልቭ የሚያደርግ ነገር ነው። ያ ፕሮብሌም ግን ምን ያህል ፔንፉል ነው የሚለው ግን በጣም ወሳኝነት አለው። ለምሳሌ ራሴን አሞኝ ሐኪም ቤት ብሄድ ፓራስታሞል ሊታዘዝልኝ ይችላል። ነገር ግን አያርገውና ከዛ በላይ ከፋ ህመም ቢያመኝ በጣም ብዙ ነገሮች ሲቲ ስካን ምናምን በጣም ብዙ ነገሮች ታዘውልኝ ያንን ነገር ዲያግኖስ አድርገው ታክሜ ልወጣ እችላለሁ። ዘሞር ፔንፉል በሆነ ቁጥር ህመሙ ሰዎች ዘሞር ፕራዮሪታይዝ የሚያደርጉት ነገር ነው። ስለዚህ ከችግር አንጻርም በደንብ ፕራዮሪታይዝ የሚደረገው ፔንፉል የሆነ ነገር ነው ማለት ነው። ስለዚህ የእናንተ እቃ ወይም የእናንተ ሰርቪስ ምን ያህል ፔንፉል የሆነ ችግርን ሶልቭ ያደርጋል። ዘሞስ ፔንፉል የሆነ በመጣ ቁጥር ሰዎች በጣም ይፈልጉታል ያንን ነገር ማለት ነው። ስለዚህ በከፍተኛ ብር እናንተ መሸጥ ትችላላችሁ። ያ የእናንተ ሰርቪስ ምን ያህል ፔንፉል ችግሮችን ይፈታል የሚለውን በደንብ ማየት መቻል አለባችሁ። ስለዚህ የሸጣችሁት ያለው ፕሮዳክት ወይም ሰርቪስ የትኛውን ፔንፉል የሆነ ችግር ሶልቭ ያደርጋል የሚለውን ካወቃችሁ በኋላ ኔክስት ቲንግ የምታደርጉት ኒሽ ስፔሲፊክ ኒሽ መምረጥ ነው። ያም ደግሞ ፕሮዳክት ከሆነ ለምሳሌ ኮስሞቲክስ ከሆነ የምትሸጡት የእጅ ሊሆን ይችላል፣ የሰውነት፣ የገላ፣ የጥርስ የተለያዩ ነገሮችን ነው የምትሸጡትና የፊት ከሆነ ቆዳን ስፔሲፊክ አድርጋችሁ ከቆዳ ጋር የሚገናኙ ኤቭሪ ፕሮዳክቶችን ብትይዙና ላይክ ስፔሲፊክሊ ያንን ታርጌት አድርጋችሁ ብትሰሩ ብዙ ሰዎች ወደ እናንተ የመምጣት ቻንሳቸው ከፍ ይላል። እንዴት እንደሆነ ላስረዳችሁ። ለምሳሌ በእኛ ፊልድ ኒሽ ስፔሲፊክ አድርገን ስንሰራ ለምሳሌ ዲጂታል ማርኬቲንግ ኤጀንሲ ራን አደርጋለሁ ብያችኋለሁ። ሶ ስፔሲፊክሊ ለምሳሌ ለዴንታል ክሊኒኮች የተለያዩ ሀሳቦችን የተለያዩ ኢንሳይቶችን ድርጅታቸውን ከፍ ሊያደርጉ የሚችሉትን ነገሮች በምንሰራላቸው ጊዜ የዴንታል ክሊኒኮች የመምጣት ቻንሳቸው በጣም ከፍተኛ ይሆናል። ስለዚህ ዴንታል ክሊኒኮች የት ሄጄ የዲጂታል ማርኬቲንግ ኤጀንሲ ላሰራ ሲሉ ቀድሞ አይምራቸው የሚመጣው ኮድ ፋይተር ዲጂታልስ የሚባል ማርኬቲንግ ኤጀንሲ ነው ማለት ነውና ስፔሲፊክ ስታደርጉት ነገሩን የምታስከፍሉትን ብር በዛው ብዙ ይሆናል። ላስ ደግሞ ከሌሎቹ አንጻር የእናንተ ስፔሲፊክሊ ታርጌቱን የሚመታ ስለሆነ የመመረጥ ቻንሳችሁ ከፍ ይላል ማለት ነው። ስለዚህ ወይ ስታስቡት ስፔሲፊክ እያደረጋችሁ በምትሄዱ ጊዜ እያስከፈላችሁ የምትሄዱት ብርም በዛው ከፍ እያለ ይሄዳል። እናንተም ብዙ ገንዘብ ማግኘት ትችላላችሁ። ከዚሁ ሳንወጣ እንደ ቦነስ የምጨምርላችሁ ነገር ደግሞ ኢቨን ቫልዩ ፕሮቫይድ የምታደርጉት ነገር ካጣችሁና እንዴት ላድርግ ካላችሁ ደግሞ አዲሽናል ተቀራራቢ የሆኑ ቫልዩዎችን አድ ልታደርጉ ትችላላችሁ። ለምሳሌ የኮስሞቲክሱን እንደ ኤግዛምፕል እናንሳውና እዛ ላይ የፀጉር ፕሮዳክት ሊሆን ይችላል። የተለያዩ ቫልዩ አድ ሊያደርጉ የሚችሉ ከስተመሮችን አትራክት ሊያደርጉ የሚችሉ ነገሮችን አድ ማድረግ ትችላላችሁ። ያም ደግሞ በንድሎችን ልታዘጋጁ ትችላላችሁ። ለምሳሌ የፊት ማስዋቢያ እቃዎች የሚገዙ ሰዎች እንደ አዲሽናል የፀጉር ኦይሎችን ኦር ደግሞ something related to ከዛ ነገር ጋር የሚገናኝ ነገር አድ በምታረጉበት ሰዓት አንደኛ ከስተመር ትይዙበታላችሁ፣ ሁለተኛ ደግሞ ያ የሸጣችሁለት ከስተመር ድጋሚ እናንተ ጋር የመምጣት ቻንሱ ከፍተኛ ነው። እነዚህ ነገሮች በመጠቀም የተሻለ ነገር መስራት ትችላላችሁ። ሁለተኛው ደግሞ ፕራይስ ስትራቴጂክሊ መጨመር መቻል ነው። ብዙ ጊዜ ፕራይስ ከጨመርኩኝ ያንን ከስተመር ኦር ክላይንት አጠዋለሁ የሚል ፍራቻ ይኖራል። ኦብቪየስሊ ያለ ነገር ነው። ፕራይስ የምትጨምሩት ሪዝኔብል መሆን መቻል አለባችሁ። ዝም ብላችሁ አውት ኦፍ ኖዌር ፕራይስ የምትጨምሩ ከሆነ it doesn't make sense። አዲሽናል ቫልዩ አድ እያደረጋችሁ ፕራይስ የምትጨምሩ ከሆነ አክሴፕቴብል ነው፣ ምክንያቱም አዲስ ነገር ነው የጨመራችሁ ያላችሁት። አግሪመንታችሁ ላይ ደግሞ በየተርሙ በየ3 ወሩ በየ6 ወሩ ኮንትራክት የተፈራረማችሁ ከሆነ that is good፣ እንደዛ መጨመር ትችላላችሁ። ለምሳሌ ፕሮዳክት የምትሸጡ ከሆነ ደግሞ እቃ ሲጨምርባችሁ ልጨምሩ ትችላላችሁ። ግን ስትራቴጂክሊ እንዴት ፕራይስ መጨመር እችላለሁ? አንደኛው ሜተድ በንድል ማድረግ ነው። ለምሳሌ አንድ እቃ የምትሸጡት 2000 ብር ከሆነ እና ተመሳሳይ እቃዎች ካሉ ለምሳሌ 3 እቃዎችን ደምራችሁ አንድ ላይ 6000 ብር የምትሸጡት ከሆነ በንድል
ባንድል አድርጋችሁ 5500 ኦር ትንሽ ብር ቀንሳችሁ መሸጥ። ያ አንደኛ አንድ እቃ ከመሸጥ ይልቅ 3 እቃ ባንዴ ያሸጥላችኋል። ሁለተኛ ደግሞ በዲስካውንት አድርጋችሁ ማውጣት ትችላላችሁ። ያም ከስተመር አትራክት ያደርግላችኋል ማለት ነውና እነዚህን በመጠቀም ከስተመር አትራክትም እያደረጋችሁ እቃዎቻችሁም እየተሸጠ ብዙ ነገሮች መስራት ትችላላችሁ። ሰርቪስ ቤዝድ ከሆናችሁ ደግሞ አሁን እንዳልኳችሁ በየተርሙ መጨመር፣ አዲሽናል ቫልዩ አድ እያደረጋችሁ መጨመር፣ እንደየ አግሪመንታችሁ ይለያያል። በዛ መጨመር ትችላላችሁ። ከዛ ባለፈ ደግሞ እስካሁን በሰራችሁ ስራ በእናንተ ምክንያት የመጣውን ሪዛልት እያሳያችሁ ከዚህ ወደዚህ የእናንተ ድርጅት መቀየር ችለናል፣ ይሄም ደግሞ እኛ በሰጠናችሁ ሰርቪስ ነው። ስለዚህ ኔክስት 6 ወራት ከኛ ጋር ብትሰሩ ይሄንን አስቀጥላችሁ ከ3-4 እጥፍ ማድረግ ትችላላችሁ ብላችሁ ደግሞ ፕሩፍ እያሳያችሁ መጨመር ትችላላችሁ ማለት ነው። እነዚህን ቴክኒክስ በመጠቀም ክላይንታችሁ ላይ ኦር ደግሞ ከስተመራችሁ ላይ ገንዘብ መጨመር ትችላላችሁ። ሶስተኛው ፖይንታችን ደግሞ ፕሮዳክታይዝ ዩር ኖሌጅ። ቀላል ነው ከስሙ እንደምትረዱት። እውቀት አላችሁ፣ እንዴት መሸጥ እንደምትችሉ አውቃችኋል። ባላችሁበት ኒሽ ባላችሁበት ፊልድ እቃዎችን እየሸጣችሁ ብዙ ገንዘቦችን ሰርታችኋል። ያንን የሰራችሁትን ደግሞ እውቀት አላችሁ። እንዴት እንደሰራችሁ ስቴፕ ባይ ስቴፕ ታቁታላችሁ። እነዛን ስቴፕ ባይ ስቴፕ ታቁትን ጋይዶች የምታቁትን እውቀት ደግሞ ፕሮዳክታይዝ አድርጋችሁ ያንን እውቀት መሸጥ ትችላላችሁ። በተለያየ መልኩ ፕሮዳክታይዝ ማድረግ ይቻላል። አንደኛው መጽሐፍ ነው። ታዋቂው ዩቲዩበር አቤል ብርሃኑ መጽሐፍ አለው ዩቲዩብ ማስተር ክላስ የሚል እንደዚህ አይነት ኢቡኮችን ክሬት አድርጋችሁ የምታውቁትን እውቀት ለረጅም ጊዜ ስትሰሩት የነበረውን እውቀት መሸጥ ትችላላችሁ። ሁለተኛው ኮርስ ነው። ኮርሶችን ዴቨሎፕ አድርጋችሁ መሸጥ። ኮርሶች ስላችሁ ደግሞ it takes time ኢነርጂ ይፈልጋል፣ ዴዲኬሽን ይፈልጋል፣ ፕላትፎርም ይፈልጋል፣ ብዙ ነገሮች አሉና እነዚህ ነገሮች ላይ ኢንቨስት አድርጋችሁ የመስራት ሀሳብ ካላችሁ ኮርሶችን ብትሰሩ ሪኮመንድ አደርጋችኋለሁ። ከዛ ባለፈ ደግሞ ካውንስሊንግ ኮንሰልቲንግ ሊሆን ይችላል። እነዚህም እንደ ሰርቪስ አድ የምታደርጉት ነገር ነው። የእናንተ ገቢ ላይ እንደ ፕላስ የሚጨመርላችሁ ነገር ስለሆነ ማለት ነው። ስለዚህ እኔ አሁን ፐርሰናሊ ኮንሰልት ማድረጋቸው ቢዝነሶች አሉ፣ ጋይድ ማድረጋቸው ማለት ነው። ሶሻል ሚዲያ ላይ እንዴት ፐርፎርም ማድረግ ይቻላል፣ እንዴት የተሻለ ገቢ ማምጣት ይቻላል የሚለውን ነገር ማሳያችኋሉ ማለት ነው። ስለዚህ እውቀቴን ነው እየሸጥኩ ያለሁት። እናንተም ደግሞ ባላችሁበት ፊልድ ባላችሁበት ስራ በተሰማራችሁበት ቦታ እውቀታችሁን ፕሮዳክታይዝ ማድረግና መሸጥ መቻል ራሱ ሌላ ገቢ ያስገኝላችኋል ማለት ነው። አራተኛውና በጣም ብዙ ሰዎች ሚስ የምታደርጉት ፖይንት ደግሞ ቢልዲንግ ሲስተም ላይክ ቢልዲንግ ስኬሌብል ሲስተም። ስኬል ማድረግ የሚችል ሲስተም ቢልድ ማድረግ መቻል። ለምሳሌ ሁሉንም ስራ የምትሰሩት እናንተ ልትሆኑ ትችላላችሁ። ከእናንተ በላይ የሚያውቅላችሁ ሰው የለም ማለት በቃ ስራውን ከእናንተ በላይ የሚያውቀው ሰው የለም። እናንተ ከሌላችሁ ያ ስራ የሚበላሽ አይነት ነው የሚመስላችሁ፣ ግን ያ ሲስተም ስለሌላችሁ ነው። ላክ ኦፍ ሲስተም ነው። የኛ ድርጅት ኮድፋይ ዲጂታልስ ላይ ሲስተም አልነበረም ከዚህ በፊት። እንዴት ነው የምንሰራው? ራሳችንን የምንሰራው፣ የምንቀርጸው፣ ኤዲት የምናደርገው ኤቭሪቲንግ የምንሰራው እኛ ነን እና ኤቭሪቲንግ ደግሞ ያ ሲሰራ ሀስል ይኖረዋል። ሀስል ስላችሁ ቢዝነሴ እንዴት ላሳድግ፣ እንዴት የተለያዩ ክላይንቶች ጋር ሪቻውት ላድርግ ምናምን የሚለውን ነገር ትተውትና አብዛኛውን ስራ እናንተ ትሰራላችሁ። ኢነርጂያችሁ፣ ታይማችሁ፣ ኤቭሪቲንግ እዛ ላይ ይውላል ማለት ነው። ያንን ከዛ ወጥታችሁ ለማሳደግ ስኬል ለማድረግ በጣም ይከብዳል። ይሄ በጣም ብዙ ሰዎች የሚሳሳቱ ስህተት ነው። ስለዚህ አንደኛ ዴሊጌት ማድረግ መቻል አለባችሁ። ዴሊጌት ማለት ደግሞ ስራችሁን ለሌላ ሰው ማሰራት። አክቹአሊ በደንብ ፐርፌክት የሆናችሁበት ስራ ሊኖር ይችላል። ያ ስራ ሌላ ሰው መስራት ከቻለ እናንተ መስራት የለባችሁ። እናንተ እውቀት አላችሁ። ቢዝነሳችሁን ከእናንተ በላይ የሚያውቅ ሰው የለም። ስለዚህ ትንንሽ ታስኮች፣ ሪፒቲሽን የሚበዛቸው ታስኮች፣ በተደጋጋሚ በየቀኑ አንድ አይነት ስራ የምትሰሩት ታስኮችን ሌላ ሰው ማሰራት መቻል፣ ዴሊጌት ማድረግ፣ ከፍላችሁ ሌላ ሰው ማሰራት መቻል አንድ ራሱን የቻለ ትልቅ ሪሊፍ ነውና መጀመሪያ እሱ ነው ማድረግ ያለባችሁ። ከዛ ባለፈ ደግሞ ሲስተም ነው ክሬት እያደረጋችሁ የምትመጡት። ስራው እንዴት ይሰራል፣ እንዴት አንድ ሰው መጥቶ እዛ የእናንተ ድርጅት ውስጥ በቀላሉ ተዋህዶ ከሌላው ሰው ጋር መስራት ይችላል የሚለው ነገር ሲስተም ነው ክሬት የምታደርጉት ማለት ነውና ኢቭን አንድ ሰው ቢጎል ሙሉ ድርጅቱ መናጋት መቻል የለበትም። ያ ላክ ኦፍ ሲስተም ነው። ስለዚህ አንድ ሰው ወጣም ገባም ሲስተሙ ራሱ ራን ማድረግ መቻል አለበትና ስኬል ማድረግ የሚችል ሲስተም ክሬት ካደረጋችሁ እናንተ ከዛ ቢዝነስ ወጣችሁ እንዴት ያንን ቢዝነስ 3 4 5 ቅርንጫፍ ከፍቼ መስራት እችላለሁ ወደሚለው ሐሳብ ትሄዳላችሁ። ኢቭን ሌሎች ትልልቅ ፕሮጀክቶች እንዴት ልስራ ወደሚለው ትሄዳላችሁና ሌላ ገንዘብ የሚያስገኝላችሁ አንዱ ሪሊፍ ስታገኙ ነው። እናንተ ካላችሁበት ፖዚሽን በደንብ ሪሊፍ ስታገኙ ነውና ስሞል ቢዝነስ ኖሯችሁ ደግሞ ቢዝነስ እየጀመራችሁ ከሆነ እናንተ ናችሁ መስራት ያለባችሁ። ምክንያቱም ማንም ሊሰራላችሁ አይችልም። ኦር ደግሞ ከፍላችሁ የምታሰሩት ሰው ላይኖር ይችላል፣ ብር ስለማይኖራችሁ በሰዓቱ ማለት ነው። ስለዚህ በቃ ምንም መስራት ያለባችሁ ነገር ከሰራችሁ በኋላ ብር በደንብ ከያዛችሁ በኋላ ሲስተም በደንብ ክሬት ታደርጋላችሁ። በዛ ሰው በየቦታው ማስገባት ነውና በደንብ ያንን ብታስቡበት ትልልቅ ስራዎችን የተለያዩ ስራዎችን ለመስራት ታይም እና ኤነርጂውን ስፔስ ታገኛላችሁ ብዬ አስባለሁ።
አምስተኛውና ከአራተኛው ፖይንት ጋር ተያይዞ የሚመጣው ወርክ ስማርተር ኤንድ ሃርደር። ብዙ ሰዎች ወርክ ስማርት ኖት ሃርድ ይላሉና እኔ አክቹሊ በዛ አላምንም። እንዴት ነው ስማርት ወይም ሆኖ ሃርድሊ መስራት መቻል አለባችሁ። ያ ደግሞ ወርክ ስማርት ኖት ሃርድ ማለት ላይክ ሌዚ ሁኑ የሚል ኮንሰፕት አለው በውስጡ ከኔ ፐርስፔክቲቭ ማለት ነውና ስማርትሊ ስራው መስራት መቻል አለባችሁ፣ ግን ደግሞ በደንብ ያንን ስራ በደንብ ጨምቃችሁ መስራት መቻል አለባችሁና 80-20 ሩል ይባላል የፓሬቶ ስሎ። ሶ ምንድነው ሐሳቡ? የእናንተ 80% ውጤት የሚመጣው 20% ባወጣችሁት ኢፈርት ነው ይላል። እስኪ ያስቡት፣ ዘሞስት ኢንካም የሚያስገኝላችሁ ነገር በጣም ትንሽ ታይም የሚፈጅባችሁ ስራ ሊሆን ይችላል። በደንብ አስቡት። ብዙ ገንዘብ እያገኛችሁ ያለው ትንሽ በመሰሩት ስራ ነው። ሌላው አብዛኛው የምትሰሩት ስራ አይምሯችሁን የያዘው አብዛኛው ስራ ዛትማች ቫልዩ የሚያመጣላችሁ ነገር ላይሆን ይችላል። በደንብ ካስተዋላችሁት፣ እኔም በደንብ ስላስተዋልኩት ነው በእኔ ስራ በጣም ብዙ አነሳሰሪ ስራዎችን እሰራለሁ፣ ግን ያ ምንም ሪተርን ኦን ኢንቨስትመንቱ ዛትማች እንደዛ አይሆንም እና እቺን በጣም 20%ን በምትሰሩት ስራ 80% ኦፍ ዩር ቫልዩ 80% ኦፍ ዩር ኢንካም 80% ኦፍ የምታገኙት ገንዘብ የሚወሰነው በዛች 20% ነውና ስማርትሊ መስራት ማለት ያቺን 20% ማክሲማይዝ አድርጋችሁ እሷ ላይ በደንብ ፎከስ አድርጋችሁ መስራት። ስለዚህ ስማርትሊ ያቺን ነገር ፖይንት አውት አድርጋችሁ መስራት አንድ ነገር፣ ደግሞ በደንብ ሃርድሊ ደግሞ ያንን ነገር አስፍታችሁ በምትሰሩበት ሰዓት ያን 80% 2 3 4 እጥፍ ማድረግ ትችላላችሁና ወርክ ስማርት ኤንድ ሃርድ ነው መሆን መቻል ያለበት። ሶ ይሄንን ነገር በደንብ መስራት መቻል አለባችሁ። ከዚህ ጋር ተያይዞ ሳልጠቅስ ማላልፈው ነገር ታይማችሁንና የምትሰሩትን ታስኮች ትራክ ማድረግ አለባችሁ። ይሄን የምታውቁበትና አሁን አብዛኛው የምትሰሩት ስራ ምን እንደሆነ በልክ የሆኑ ስራዎች የማይፈለጉ ስራዎችን እየሰራሁ ነው የምትሉትን ሪላይዝ የምታደርጉት የምትሰሩትን ታስኮችና የትኛው ታስክ ደግሞ ብዙ ታይም ይወስዳል የሚለውን በደንብ ትራክ እያደረጋችሁ ስትመጡ ነውና አብዛኛው የምትሰሩትን ስራ ትራክ ማድረግ አለባችሁ። በዚህ ታይም ይሄን ስራ እየሰራሁ ነው፣ በዚህ ታይም ይሄን ስራ ሰራለሁ። ቀድማችሁ የሳምንታችሁን ስኬጁል ታደርጋላችሁና አክቹአሊ እየሰራችሁ ያሉትን ነገሮች ትራክ አደረጋችሁትና አንድ ወር ትራክ ካደረጋችሁ በኋላ ያንን ነገር ዞር ብላችሁ ስታዩት እንዴ የምርም ይሄንን ነገር እየሰራሁ ነበር የምትሉት ታስኮች ይኖራሉና እነዛን አቮይድ አድርጋችሁ ፎከስ ማድረግ ያለባችሁ ዛት በጣም ክሩሻል እና ሃይ ቫልዩ ያላት ታስክ ላይ ነው ማለት ነው። ሶ ጋይስ እነዚህን 5 ቁልፍ ነገሮች በመጠቀም ቢዝነሳችሁ ላይ ስራችሁ ላይ ያገኛችሁት ያለው ገቢ 2 3 4 5 እጥፍ ማድረግ ትችላላችሁ ብዬ አስባለሁ። ይህ ቪዲዮ ከጠቀማችሁ ለጓደኞቻችሁ ኦር ለምታውቁ ሰው ሼር አድርጉ። ከወደዳችሁት ደግሞ ሰብስክራይብ አድርጉ። ከተመቻችሁ ደግሞ ላይክ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።